እርሳቸው ነብዩ ሰለላሁ ዐለይሂ ወሰለምን እናወድሳለን፣ መድህ እናደርጋለን፣ እናወድሳለን፣ እናመሰግናለን በማለት ለእርሳቸው የማይገባ መለኮታዊ ባህሪ ለእርሳቸው መጎናጸፍ እርሳቸውን መጣላት ይመስላል። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ ተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም እንደተለመደው ኢንሻአላህ በአዳዲስ ቆንጆ በሆኑ ቪዲዮዎች ተመልሰን ተገናኝተናል። እንግዲህ ሰሞኑን መነጋገሪያ ከሆኑት ጉዳዮች መካከል አንዱ ሙአዝ ሀቢብ እንግዲህ ሙነሽዱ ታቆታላችሁ እሱ 12 ሚሊዮን ብር ጠይቆ ነበረ ለነሽዳና እንዲሁም ደግሞ ቁርአን ማስቀራበት 12 ሚሊዮን ብር የስቱዲዮ መገንቢያ ያስፈልገኛል ብሎ እንግዲህ ብዙ ሰዎች ቪዲዮ ሰርተውበታል። ብዙዎቻችንም ኢንሻአላህ እንግዲህ ስንሰራበት ነበረ በሁኔታው ላይ የሙስሊሞች ሐሳብ የኡስታዞች ሐሳብ ምንድነው የሚለውን እንግዲህ ስንነጋገርበትና ስናወራበት ቆይተናል እስካሁን። ዛሬ ደግሞ ኢንሻአላህ እንግዲህ ሙቤ ሚዲያ ላይ ሁሱ ገብቶ እንግዲህ በጉዳዩ ላይ ማብራሪያ ሰጥቷል ማለት ነው። ኢንሻአላህ ስለ ጉዳዩ ሙቤ ጠይቆት እንግዲህ ሰፋ ያለ ማብራሪያዎችን ሰጥቷል ስለ ሙአዝ ጉዳይና ስለ ነሽዳዎች ጉዳይ እንግዲህ ኢንሻአላህ እሱን ቪዲዮ አብረን ምን ይሆናል። አዲስ የሆናችሁ ሰዎች ቻናላችንን ሰብስክራይብ ማድረግ እንዳይረሳ፣ ነባሮች ደግሞ ኢንሻአላህ ቪዲዮውን ላይክ ያደረግን እንጀምራለን። ኢንሻአላህ ቀጥታ ወደ ቪዲዮ ሙቤ አንበሳችን ሁሱ ሰላም አለይኩም ሐቢቢ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን حياك الله አማን ናችሁ? አላህ ይحييك። እንዴት ነው? ወላሂ ደህና ነኝ። እንዴት ነው? አለን አልহামዱሊላህ ማሻአላህ። እና ሁሱ ዛሬ አንድ ቀጠሮ ነበረኝ። እሺ ሙአዝ ሀቢብ ጋር እሺ ቪዲዮ ሰርቶ መልእክት አስተላልፎ ነበር። ሙቤ እንግዲህ ባለፈው ለስቱዲዮ ለመገንባት 12 ሚሊዮን ያስፈልገኛል ብሎ መጥቷል። በርካታ ኡስታዞች ወንድምና እህቶቻችን ይሄን ነገር ሲቃወሙ እኔም ይሄ ነገር ትክክል አይደለም፣ ለምን ነሺዳው ላይ ብዙ ሽርክ እንዳለው ድሮም እኛም ሳናቅ የሱን ነሺዳ መኪናችን ውስጥ ከፍተን እየሰማን እንሄድ ነበር። በኋላ ግልጽ እየሆነልን ሲመጣ እንደ ይሄ ነገር ሽርክ ነው ሲሉ ኡስታዞቻችን ከዛኛም ይሄን ነገር መስማት አቁመን ሌላ እህትና ወንድሞቻችን ጥንቃቄ እንዲያደርጉና እሱ አሁን እያለ ያለው እኔ ስቱዲዮ መገነባው ቁርአን እንዲቀሩበት እያለ ነው። እንግዲህ አንዳንድ ቪዲዮዎችም አሉ የተናገረው ነገር እስኪ እውነት ቁርአን ለቁርአን ታህፊዝ ነው የምፈልገው እንደ እንደነሱ ዴስ ቃሪዎች የተለያዩ ቃሪዎች ከዛ እንዲወጡ እንፈልጋለን ለትውልዱ ጠቃሚ ነውና አስፈላጊ ነው እያለ ነው። እሱን ደግሞ እስኪ በቪዲዮ አለ እሱን አንዴ አሰማሃለሁ ትሰማዋለህ። ይሄ ነገር እንዴት ይታያል? ስቱዲዮ ከፍቶ ለቁርአን ነው ማለት ይሄው ስለ እስቲቁጭ ብለን ቁርአን እንቅራ እስቲ እንወያይ በዛው አጋጣሚ ማለት ነው። ያኔ ሁሉንም ነገር እናያለን። ይሄን አንተ ለማጋለጥ ሳይሆን ሐቂቃዊ ለቁርአን የምትጨነቅ ከሆነ አንተስ ቅራአተ ምን ያህል ነው የሚለውን በዛው አጋጣሚ እናያለን ማለት ነው። ኢንሻአላህ ዘመናዊ የሆኑ ነገሮች ለምን ዘመነን በእነዚህ ነገሮች ለምን ከፍ ያለ ነገር ሀገራችንን የእስልምና የኢትዮጵያን የእስልምና አስተምሮት ሂደቶች ለምን አናስፋፋበትም? ለምን ቁርአን የሚቀሩ ትውልዶችን ወይም ደግሞ በጣም እጅግ ውብ ድምፅ ያላቸው ቃሪዎች አሉ። ብዙ ወንድሞች እንደነሱ ደስ መሆን የሚፈልጉ እንደ ሌሎች ቃሪዎች እንደነ አደል በሉሺ እንደነ ያሲር ዶሲን ሌሎችም እንደነ ማሂር አልማሂቂና እንደነ ሼክ አብዱልረሽድ አሊ ሱፊ መሆን የሚፈልጉ ትውልዶች አሉ፣ ጄኔሬሽኖች አሉ፣ ታዳጊዎች አሉ። ለነዛ ሰዎች ይሄን ገንብተን እናስቀምጥላቸው እና እጅግ ዘመናዊ በሆነ የቁርአን መቅጃንተን ራሱን የቻለ ለራሱ ቁርአን ብቻ የሆነ ምንም እንትን የማይልበት ራሱን በቻለ ስቱዲዮ ገንብተን ልጆችን እናውጣ። ከመጡበት መድረሳ ጋር ከመሻይኾች ጋር ተገናኝተን እናውራ። ይህ ስቱዲዮ በቀላሉ አይደለም እንዲህ ዝም ብሎ በአፈ ታሪክ እንገንባው ተብሎ የተሰለሰበበት ዓላማ እሱ ላይ አይደለም። ይጠቅም አይምርም። ትልቁ ወንጀል እኮ ሽርክ ነው። በከይፍ እንዴት እንደዚህ አይነት እቅድ ይዘን የሽርክ ስንኞችን የሰው ጭንቅላት ላይ እየበረዝን እንዴት እናስተላልፋለን? ነብዩ ሰለላሁ ዐለይሂ ወሰለም ከፍ በማድረጋችን በመድሖቻችን አላህ Subhanahu Wa Ta'ala እኮ ነው ከፍ ያደረጋቸው። ወረፈዕና ለከ ዚክረከ አላላቸውም እንደ አላህ Subhanahu Wa Ta'ala
በእርግጥ መወሳትህን ከፍ አደረግንልህ አላቸው። እንዴ የኛ ነብዩ አለይሂ ሰላቱ ወሰለም ስለሳቸው የመደሩ ሰሃባዎችን ካባ ማሻረክ አላህ Subhanahu Wa Ta'ala በሱ ላይ ያሉ ሰዎችን እኮ አይምርም። ትልቁ ወንጀል እኮ ሽርክ። እንግዲህ ትልቁ ወንጀል እዚህ ጋር ትልቁ ወንጀል ሽርክ ነው እያለ ግን ነሺዶቹ ላይ አብዛኛው ነሺዶች ላይ በትልቁ በጣም ሽርክ ነው አብዛኛው የሚለው ነሺዳ ላይ በርካታ ኡስታዞቻችን ይሄ ሽርክ እንደሆነና አላህን ያሻረከ እንደሆነ እንዲተውበት በጣም እየመከሩት ነው። ስለዚህ ይሄ ነገር ትክክል እንዳልሆነ ልናስረዳው ፈልገን ነበር ግን አልመጣም። እዚህ ጋር ላሳያ አንድ ሌላ ቪዲዮ አለ። ይኸው ስማው አንዴ ስማው። አልሐምዱሊላህ ሹክር ለታ ተላይከታችሁ ከየት እንደተነጠራው ጌታ ተመልከቱ ምን ይላል? አልሐምዱሊላህ ሽኩር ገለታ ከላይም ከታች ከየት እንደታ የጠራው ጌታ። ይህ አላህ Subhanahu Wa Ta'ala ከላይ መሆኑ ከአርሹ በላይ ከሰማያት በላይ ከፍ ማለቱን አሚንቱ መፊ ሰማይ እያለ ቁርአን ላይ እና ሌሎችም ቦታ ላይ አላህ Subhanahu Wa Ta'ala ከሰማያት በላይ ነኝ ከፍ ብያለሁ እያለ ይህ የአህባሾችን ፍቅራ በነሺዳ እያደረጉ በመንዙማ ስም እያደረጉ ያው አስለ ነሺዳ አይደለም ይሄ ዘፈን ነው። ነሺዳ ማለት ግጥም ነው እንጂ እንደዚህ በዚህ ሙዚቃ ማሳያ ታጅቦ ሽርካ ሽርክ ይሄ አይደለም። ነገር ግን እነዚህ ሰዎች ዛሬ ላይ 12 ሚሊዮን ብር 20 ሚሊዮን ምን ስንት ሚሊዮን ብር ነው እንፈልጋለን ስቱዲዮ ለማስገንባት ፋጤ ነው ፋቴ ይሆን ይኸው እንግዲህ በርካታ ኡስታዞች የመልእክት አስተላልፈዋል። በጣም ብዙ ዳዒዎች ኡስታዞች እና እንዴ ይሄ ነገር ሽርክ ነው ብለን ስንናገር በጣም ብዙ ሰዎች እሱን የሚደግፉ አካሎች አሉ እና ይሄ ነገር አንተ ራስህ እስኪ እንዴት ታየዋለህ? ምን ትላለህ? በዚህ ላይ አንደው ያለህን ሐሳብና አስተያየት ለማህበረሰቡ ብታስተላልፍ ደስ ይለኛል። ዛሬ ቀጥሬ ያለው አልመጣም ቁርአን እንድንቀራ ብሎኛል። ያው እዚህ ጋር ደግሞ 4700 800 ሰዎች አሉ። ለነዚህ እህትና ወንድሞች ማወቅ ያለባቸው ነገር ማሳወቅ አለብን እንደ አንድ ኃላፊነት ስላለብን ብዬ ነው እኔ። እሺ እንግዲህ እንደሚታወቀው እስከ ዛሬ ስናስተምር የነበረው الدين قال الله وقال رسوله وقال الصحابة هم علو العرفان ዲን ብሎ ማለት አላህ እንዲህ አለ መልእክተኛ እንዲህ አሉ ሱሐቦች እንዲህ አሉ ብሎ በስነ ስርዓት እስላማዊ ትምህርቶችን ማስተማር ነው። የዲን ትልቁ መሰረትና ዋናው ነገር አላህ Subhanahu Wa Ta'ala በብቸኝነት መጣራት ነው። ልክ እንዲሁ እርሱ ስለራሱ የተናገረውን በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የተናገሩትን ስሞችና ባህሪያቶችን እንደመጡ ማጽደቅ ነው። የአላህ Subhanahu Wa Ta'ala ባህሪያቶች በመካድ ወይንም የማይገባቸውን ትርጓሜ በመስጠት እንዲህ አይነት መርዛማ ትምህርቶችን እስላማዊ ነሽዳ እስላማዊ መንዙማ በሚል በትውልድ ውስጥ ማሰራጨት ይሄ ትልቅ ክህደት ነው። ትውልዱ ከዚህ ሊጠነቀቅ ይገባል። ይህ ዝም ብሎ ሊታለፍ ነገር አይደለም። ምናልባት ሰው የሚያየው ዜማዎችን ነው በእነዚያ ሲጨፍር ታያለህ። ያ አይደለም ትልቁ ስህተት በዚያ ቦታ ላይ ይሄ ስህተት ነው ሳለ ከዚህ በላይ ግን ምንድን ነው አላህ Subhanahu Wa Ta'ala ለእርሱ ብቻ አምልኮ መፈጸም ሲገባን ከእርሱ ውጭ ነብዩ ሰለላሁ ዐለይሂ ወሰለም ከልክ በላይ ከፍ ከፍ በማድረግ እርሳቸው ያስጠነቀቁትን ነገር እዚያ ላይ እንትን ማለት ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በትንቢት ደረጃ ያስጠነቀቁት ነገር አለ። قال النبي صلى الله عليه وسلم لا تطروني كما أطرت النصارى ابن مريم إنما أنا عبد فقولوا عبد الله ورسوله ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ክርስቲያኖች የማርያምን ልጅ ከልኩ በላይ ከፍ ከፍ አድርገው ወደ መለኮት እንደሰቀሉት ሁሉ እኔንም አደራ ከልኬ በላይ ከፍ ከፍ አድርጋቸው በምስጋና ቃላት ወደ መለኮት ከፍ እንዳታደርጉ ተጠንቀቁ አሉ። ኢነማ አነ ዐብዱ ፈቁሉ ዐብዱላሂ ወረሱሉሁ እኔ የአላህ ባሪያ ነው የአላህ ባሪያና መልእክተኛው ብቻ በሉ ነው ተናገሩ። እርሳቸው ነብዩ ሰለላሁ ዐለይሂ ወሰለምን እናወድሳለን መድህ እናደርጋለን እናወድሳለን እናመሰግናለን በማለት ለእርሳቸው የማይገባ መለኮታዊ ባህሪ ለእርሳቸው መጎናጸፍ እርሳቸውን መጣራት ይመስል እርሳቸውን استغاثة መለመን ይመስል استغاثة نوع من أنواع العبادة الذي يجب صرفه لله سبحانه وتعالى وحده لقوله سبحانه وتعالى إذ تستغيثون ربكم فاستجاب لكم أن يمدكم بألف من الملائكة مردفين وقال النبي صلى الله عليه وسلم إذا استعنت فاستعن بالله بتاقس تفلق بالله بيتش تاقس لا أنتو تاقزون يا الله شو أنتو ردون النبي صلى الله عليه وسلم مالت
ይህ በአላህ ላይ ሌላን አካል ማጋራት ነው። ሽርክ ብሎ ማለት معنى الشرك تسوية غير الله مع الله في خصائص الله الله ብቻ በሚነጠልባቸው የአምልኮ ተግባራቶችና ስርዓቶች ላይ ሌላን አካል ከአላህ ጋር ማስተካከል ይሄ ነው ሽርክ ብሎ ማለት። ኢስቲጋሳ ለአላህ ብቻ እንደሚገባ ካወቀ አላህ ሱብሓነሁ ወተዓላ ብቻ ከሆነ እርዳኝ ማለት። የዛሬው ቪዲዮ እንግዲህ ይህን ይመስል ነበር። እንግዲህ በጉዳዩ ላይ ሁሱ የመጨረሻ የሆነውን መዝጊያ የሆነ ሐሳብ ሰጥቷል ማለት ነው ኢንሻአላህ። እንግዲህ ሙዓዝ ላይ ሙቤም ጋር እንግዲህ በጣም ጭቅጭቅ ላይ ነበሩ ሰሞኑን። አሁን ግን ሁሱ መፍትሄ የሚለውን ሐሳብ እንግዲህ ያስቀምጡልታል ማለት ነው ኢንሻአላህ። እንግዲህ ዛሬ ያቀረብኩላችሁ ቪዲዮ ይህን ይመስል ነበር ኢንሻአላህ። ኔክስት በሌላ ቆንጆ ቪዲዮ ኢንሻአላህ የምንገናኝ ይሆናል። ሰብስክራይብ ማድረግ እንዳይረሳ በድጋሚ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።